ከዚህ በላይ ጭራሽ ቆሜ እንኳን ብዙ ነገር ነው እያወራች ያለችው። በህይወት ጉዞ ላይ ሂሳብ ሁሌም ቅድሚያ ነው ብላ ጽፋለች። ያ ማለት ምንድን ነው? በሚመጡ ነገሮች ሁሉ እኩል እመልሳለሁ አይነት ነገር ነው ጽሁፏ የሚያመለክተው ማለት ነው። ባይዘዌ አንድ ነገር አለ። ሶሲ ሀይሚን መርዛታለች። ጭንቅላቷን ሌላ ነገር እንዲያስብ አርጋ መርዛታለች። ሀይሚ ጭንቅላቷ ላይ ያስቀመጠችባት መርዝ የሆነ ቃላት ምን እንደሆነ ታውቃላችሁ? እኔና ቡርኬ ድሮ ነው የምንተዋወቀው። እኔና ቡርኬ ሁሌ ነው የምናወራው፣ በስልክም ወንድሜ ነው ምናምን የሚለውን ነገር ሀይሚ ጭንቅላት ላይ እንዲቀመጥ አርጋ ሀይሚ ተጠራጣሪ እንድትሆን አርጋታለች። ሌላው ደግሞ ትላንትና በእውነት ትላንት ቸኩዬ ቪዲዮውን አላየሁትም ነበረ፣ ደግሜ አይቼው ብዙዎቻችሁን በኮመንት ጽፋችሁልኛል። እጅግ በሚገርም ሁኔታ ሶሲ ለቡርኬ ምርጫ እየሰጣቻት ነበረ። በጣም የሚያሳዝንና በጣም ያናደደኝ ነገር ማለት ነው። በጣም ልጆችን ቆርጠው ልከውልኛል፣ አይቼው በጣም ነው የገረመኝ። ምርጫ ስትሰጣት ሀይሚ ቡርኬን ነው የምትፈልጊው ዳኒን እያለች ታማረጣታለች። ዋት ሶሲ ምን ማለትሽ ነው? አንቺ መርዝ የሆንሽ ሴትዮ ማለት ነው። ምን ማለትሽ ነው? እንዴት ነው አማራጭ መሰጫት? ዳኒን ነው ቡርኬን ነው የምትፈልጊው? እሺ ዳኒን ካለች አንቺ ቡርኬን ልትወስጂ ነው? እንደዛ ነው አላማሽ? ምንድን ነው? ቡርኬ የገበያ ዳቦ ወይ ቂጣ መሰለሽ እንዴ? ስትፈልጊ አንቺ ልትወስጂው የምትደራደሪበት ምን ማለት ነው? እኔ አልገባኝም። ሶሲ እውነቴን ነው የምልሽ፣ እየሄድሽበት ያለሽው መንገድ እጅግ በጣም ዋጋ የሚያስከፍልሽ ነው። አንቺና ዳኒ አልተጣላችሁም፣ ነገር ግን የእነዚህ ልጆች ህይወት ምስቅልቅልቅልቅል ብልሽትሽትሽት አደረጋችሁት ማለት ነው። ለምን? ለአላማሽ ለስኬትሽ። አይኑ አንቺ ዳኒን እንደማትወጁ ዳኒን እንደማትፈልጊው በደንብ እናውቃለን። አንቺ የምትፈልጊው ቡርኬን ነው። ቡርኬን ለመውሰድ ደግሞ የአይሚን አይምሮ አበላሸሽ። አየሽ፣ አይሚን የማይባሉ ነገሮች በድራማ ማስመሰለሽ፣ በጆኪንግም ማስመሰለሽ፣ በቀልድም ማስመሰለሽ፣ እየጠራሻትም አይምሮዋ ሌላ ነገር እንዲያስብና አይምሮዋ ሌላ ጥርጣሬ እንዲኖረው አደረግሻት። አየሽ፣ ያንቺ አላማ ይሄ ነበረ፣ ይሄንን አደረግሽ። አሁን ደግሞ የመጨረሻው ሰዓት ላይ እየመጣሽ ማንን ነው የምትመርጭው? ቡርኬን ነው ዳኒ ነው ብለሽ አማራጭ ምሰጨት። ሲጀመር ሀይሚ ዳኒን ፈልገዋለች እንዴ? አልፈለገችውም። በደካማ ጎኗ የገባው ዳኒ ነው። በሰዓቱ በጣም ተናዳ ነበር ከአንቺ ጋር ቡርኬን ስላገኘች። ፕራንክ ነው በምትሉ ሰበብ ማለት ነው። ግን አንቺ ነሽ እንደዚ አይነት ፕራንክ እንኳን ቡርኬ ሰርቶ አያውቅም። አንቺ ነሽ ይህን ፕራንክ እንዲሰራ ያደረግሽው። ምክንያቱም አንቺ ይህን ፕራንክ ዳኒና አንቺ ሰርታችሁታል፣ ሌላ ቻናል ላይ ማለት ነው፣ የዳኒ ቻናል ላይ። ስለዚህ ይሄንን ሀሳብ የሰጠሽው ለቡርኬ አንቺ ነሽ። ቡርኬ እንደዚህ ሴት ይዞ አልጋ ላይ ምናምን ፕራንክ አድርጎ አያውቅም። አየሽ ህይወታቸውን እንዴት ገብተሽ በደካማ ጎን እንዳበላሽሽ። አንቺ ህይወታቸውን ስታበላሽ ዳኒ መጣ። ዳኒ ሀይሚን እንደሚያጽናና ሀይሚን እንደሚያበረታ ሰው መስሎ ገባ። ከገባ በኋላ አንቺና ዳኒ ተመካክራችሁ የሁለቱን ህይወት ብልሽትሽቱን አወጣችሁት ማለት ነው። እናንተ እኮ እውነቴን ነው ጋይስ፣ እነዚህ ምንድን ናቸው? ምንድን ናቸው? አደገኛ ማፊያ ቡድን አይደሉ እንዴ ዳኒና ሶሲ? የምሬን ነው የምላችሁ። በመቀጠል ደግሞ ማለት ነው ቡርኬ በጣም በሚያሳዝን ሁኔታ ሰውነቱ ከስቷል ጋይስ፣ ቀንሷል። እንደ ድሮ አይደለም። የሆነ የነበረው ግርማ ሞገሱ ምናምን የለም። የሆነ በሀሳብ እነሱ እንኳን እየተጨቃጨቁ እያወሩ እሱ በሀሳብ የለም፣ ሄዷል ሌላ ቦታ። እና ቡርኬ ምን ሆነክ ነው? አይዞህ ወንድሜ፣ እኛ አለን ከጎንክ፣ አትበሳጭ። ሀይሚዬ አየሹ፣ ቡርኬ በጣም ነው በሚያሳዝን ሁኔታ በሀሳብ የለም፣ ሌላ ቦታ ላይ ገብቷል። ስለዚህ ይሄ ልጅ የሆነ ነገር ቢሆን ቢጎዳ ነገ አንቺ ትጸጸቻለሽ። ሀይሚ ወደ ቀልብሽ ተመለሺ። እነ ሶሲን አትመኝ፣ ዳኒን አትመኝ። እሷ አላማዋ ሌላ ነው። በእናንተ ላይ ትልቅ ቁማር ሰርታ ቢዝነስ ሰርታ ቡርክን የራሷ አርጋ አንቺን ከጨዋታ ውጪ ልታደርግሽ ነው። አትነቂም እንዴ ሀይሚ? መቼ ነው የምትነቂው? መቼ እንደምትነቂ አላቅም። አዝናለሁ፣ በጣም አዝናለሁ። ሌላው ቲክቶክ ላይም የቡርኬን ፎቶ እየዘቀዘቃችሁ የእናቱን ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እኔ ጌታ ሆይ ወይኔ፣ ማለት በጣም የሚያሳዝን ነገር ነው ያዩት፣ በጣም ማለት ነው። እሺ ቡርኬን ዘቅዝቁት፣ እሺ ግን እኔ ቡርኬንም እንድዘቀዝቁት አልፈልግም። ግን ምናልባት በዚህ ልክ ተንኮል እንስራ ብላችሁ ካሰባችሁ እሺ ቡርኬን ዘቅዝቁት። እሺ ዘቀዘቃችሁት፣ እሱ አንደርስታንድ ያደርጋል፣ ምንም ችግር የለውም። እሺ እናልፋለን፣ እኛም ተዘቅዝቀናል። ግን ቆይ እንዴ እምሽ የትልቋን እናት ምን አድርጉ ብላችሁ ነው የምትዘቀዝቋቸው? እንዴ እናንተ ምን ሆናችኋል? እንዴ ምንድን ነው? አልገባኝም።
በዛ ላይ የማይረባ ነገር እየጻፋችሁ በጣም የሚያሳፍር ነገር እየጻፋችሁ ማለት ቤተሰብ የላችሁም? እናት አባት የሌላችሁ ናችሁ ወይስ ምንድን ነው? ማለት እንደዚህ ቤተሰቡ ሲያሳድጋችሁ በክብር አላሳደገዋችሁም ነው? ምንድን ነው? አልገባኝም። ማለት በዚህ ልክ ቤተሰቡን ሄዶ አታክ ማድረግ የቤተሰቡን ፎቶ ከመዘቅዘቅ አልፎ ላዩ ላይ የምትጽፉት ነገር በጣም ዘግናኝ ነገር ነው ጋይስ። በጣም ያስጠላል። እንዲህ እናንተ ባህላችን እኮ ታላላቆቻችንን እናት አባቶቻችንን ተውት፣ ታላላቆቻችንን ወንድም ጋሼ እህት አለም እየተባባልን እኮ ነው ታላላቆቻችን ያደጉት። እኛ ኬት መተን ነው ዛሬ ያልታረመ አረም የመሰልን ሰዎች? ለምንድን ነው የሙሽዬን ፎቶ ዘቅዝቃችሁ በዛ ላይ የሚያስጠላ ነገር እየጻፋችሁ እያደረጋችሁ? ኧረ ጌታ እኔ አላቅም። በቃ ፈጣሪያችሁ የምትፈሩ ካላችሁ ከዚህ ተቆጠቡ። አንተም ቡርኬ እውነቴን ነው የምልክ፣ ቤተሰቡ በጣም ቀይ መስመር ነው። ፕሊዝ እዚህ ነገር ላይ ትኩረት አድርገህ አስረግጠህ ንገራቸው። ቤተሰቦች ግን አታስነካ። ለዚህ ነው እኛ ቤተሰቦቻችንን ቀርቶ እራሳችን ወተን በፊት ለፊት የማንሰራው። ምክንያቱም በጣም ብዙ ባለጌና ጋጥ ወጥ ሰው እንዳለ ስለምናውቅ ማለት ነው። ኦኬ እሱን እሺ፣ ወጣት ነው አንደርስታንድ ያደርጋል። ተናዳችሁብኝ ነው ብሎ ያስባል። እናትየው ምን አርጋ ነው? ለምንድን ነው እናትየው ምን አረገችና ነው የምትዘቀዘቀው? ምን አጥፍታ? ምን በሰራች? ምን ወንጀል አርጋ? ምን ታውቃለች? አሁን የቡርኬና ስለይቱ የምታውቀው ነገር አለ? እንደው ፈጣሪያችሁን ብትፈሩ። ምን ታውቃለች? ታውቃለች አሁን ስለይቱ ቪዲዮ ስለይቱ የሚሰሩት ነገር ታውቃለች። ምናልባት ልታይ ትችላለች። እና ምንም አሁን እውነት እኛ አሁን እኔ እንኳን እናት ቀርቶ እኔ ወንድሞቼ እንኳን ስለይቱ ምንም የሚያውቁት ነገር የለም። የራሳቸው ስራ ያላቸው ናቸው ስራቸው እንጂ እኔ እንኳን ዩቱብ ላይ እንዲሳወራ ምንድነው አንቺ አይደክምሽም እንዴ ነው የሚሉኝ ጋይስ። የምር ምንም እኮ አያውቅም አብዛኛው የኢትዮጵያ ሰው። ለምንድን ነው እናቶችን የምዘቀዝቁት? እኔ አፍር ያለው በጣም በእውነት። እና ቡርኬ እውነቴ ነው ቤተሰቡ በጣም ብላክ ሶሪ ሬድ ላይን ነው ሶ ያንተን ቤተሰብ ሪስፔክት ልታስደርግ ይገባል። አስረግጠ ነገራቸው። ማለት አንተን ሰፖርት የሚያደርጉክ ነገር ካለ የተበሳጩበት ነገር ካለ ያን ነገር መልስላቸው፣ ማለት መልስ ስጣቸው።